የጠራሽኝ ምን ልትነግሪኝ ነበር? በእናቴ ስም ቃል ገብቼማ በፍጹም አሏሽ። ቃል ያንቺ እውነተኛ ልጅ አይደለችም። ምን እያልሽ ነው? ከራሱ አፍ ነው የሰማሁት። ባለፈው ለመጣችሁ ልጅ ስትነግራት ነው የሰማሁት። በፍጹም አላምንም። ይሄንን ውሸትሽን ነው። አይደለም እትዬ፣ በኃይሉ ያንቺን ሀብት ለመውረስ ያመጣት ልጅ ናት። እቅዳቸው ሙሉ አንቺን ገለው ሀብትሽን መውረስ ነው። ዝም በይ ውሸታ። ትንሽ ስሰማሽ በቃ ወደ በኃይሉ ሄድሽ። እውነቴን ነው እትዬ። ቆይ አንቺ እኔና ልጅን ለማለያየት ለምንድን ነው የምትፈልጊው? ብንለያይ ምን ትጠቀሚያለሽ? አንቺ ምንድን ነው ሀሳብሽ? አለያቸው ተብሎ ተልቆ ተሰጥቶሽ ነው? ምንድን ነው? ኧረ እትዬ እኔ ተልኮ የለኝም አለሽ። ባይኖርሽማ ኖሮ ከመጣሽ ጊዜ ጀምሮ እኔና እናቴን ለመለየት አትሞክሪም ነበር። በጣም የሚያሳዝን ነገር ተፈጥሯል ማለት ነው። እንግዲህ በዚህ መልኩ ማለት ነው እንግዲህ በጣም ነው የገረመኝ ቃል ነገር ልብ ምንድነው የሌባ አይነ ደረቅ መልሶ ልብ ያደርቅ በሰው ቤት ቁጭ ብላ ማለት ነው። እንግዲህ ቤቱ እንደሚታወቀው የብሌን እናት ነው ማለትም ሰላም የብሌን እናት እንጂ የቃል እናቷ አይደለችም። ሁላችንም የምናውቀው እውነት ነው። ነገር ግን እንግዲህ ቃል እያስመሰለችና እየዋሸች ብሌንንም ደግሞ ውሸታም እያሰኘቻት ትገኛለች ማለት ነው። እና እንግዲህ አሁን ብነግራት ለሰላምዬ ይሄን ነው ልታስብ የምትችለው በማለት ሳትወድ በግድዋ ህሊናዋን ሽጣለች ማለት ነው ብሌን እዚህ ጋር እንግዲህ ብሌን የዋሸችበት ትልቁና ዋናው ነገር ምክንያቷ ደግሞ ያው እንደሚታወቀው ብሌንን እንድትዋሽ ያስገድዳት የወይዘሮ ሰላም ማለት ነው ማለት እንግዲህ ቃልንና እንዲሁም ደግሞ ያንን አስመሳይ ወንድሟን ማመኗ ነው። ከአቅም በላይ ከመጠን በላይ ነው ያመነቻቸው። እውነት ለመናገር ሰላም አቶ በኃይሉን በዚህ ልክ ማመን አልነበረባትም። ነገር ግን እሷ በዚህ ልክ አምናው ማለት ነው ጭራሽ በእንጨት ማለትም ከኋላ ሁና የመታቻት ቃልን ብላ ቃልን መስማቱን ተያይዘዋለች ማለት ነው። ሰላም ጭራሹንም ይባስ ብለው እነሱም ደግሞ ከአቅም በላይ ነው የሚያስመስሉት። አሁን እንግዲህ ምንኜ ነው ስትል ምንድነው ያለቻት ቃል አይ እኮ ብሌንን ሄደን አይተሽ ስትመለሽ ወደኋላ ወደቅሽ ነው ያለቻት። እንዴት እዚህ መጣው ስትል ማለት ነውና እንግዲህ አቶ በኃይሉ ደግሞ ሰላም የሞተች መስሎት ደስ ብሎት ነበረ በአንድ በኩል። ምክንያቱም ደስ ያለው ደግሞ በቃ አሁን ላይ ልጇ ቃል ነች። ስለዚህ ገንዘቡን ቃል ትወርሳለች። ገንዘቡን ቃል ከወረሰች ደግሞ በተነጋገርነው መሰረት 25% ለሷ ሌላው ደግሞ 75% ቀሪው ለኔ ብሎ በዚህ ሁሉ ሁኔታ ውስጥ እንግዲህ ከቃልን ከማምጣት ጊዜ ጀምሮ እስካሁንም አብሮት ያለውን ሳሚን ራሱ ረስቶት ማለት ነው። ሁለታቸው ግን ሊካፈሉ የተስማሙትን ገንዘብ በማሰብ የእህቱ ጉዳት የእህቱ መጎዳቷ ምንም አልመሰለውም ነበረ ማለት ነው። ነገር ግን በጣም የሚገርመው ነገር ደግሞ ሰላም ምንም አልሆነችም። ኦልሬዲ ነቅታለች ማለት ነው። ታዲያ አሁን ከነቃች በኋላ ወደኋላ እየተመለሰች ማሰብ ጀምራለች እና ቆይ ብሌን ልትነግረኝ ስትል ቃል ጉሮሮዋ ላይ እየቆመች የነበረው ነገር ምንድን ነው? ቆይ ደግሞስ ብሌን ልትነግረኝ ነበረ። ከዛ ቃል እንድነግርሽ አትፈልግም፣ እኔ ልነግርሽ የምፈልገውን ነገር ብላለች። ስለዚህ ቃል ከኔ የደበቀችው ነገር ምንድን ነው? ልጄ ከኔ የደበቀችው ነገር ምንድን ነው ያለች እንግዲህ ወይዘሮ ሰላም ተብሰልስላለች ማለት ነው። ለዛም ነው እንግዲህ ብሌንን ጠርታት ብሌንዬ ትናንትና ልትነግረኝ የነበረው ነገር ምንድን ነው? ንገሪኝ አሁን ልስማሽ ብላ እንግዲህ ልትነግራት ዝግጁ ሆና እየጠበቀች ነበረ። ነገር ግን እንዳትነግራት ያደረገቻት አንድም ቃል ነች ማለት ነው። በጣም የሚገርመው ነገር ቃል ያኔ አሁን ብሌን ለሰላም ሁሉንም ነገር ብትናገር እሷ በራፍ ላይ ሆና እያየች ነው። ወዲያውኑ ሄዳ ነበረ ለአቶ በኃይሉ የምትነግረው። አቶ በኃይሉ ደግሞ መጥቶ ያው እንደሚታወቀው ማለት ነው ይህ ማለት በጣም ፈተና ነው የሚያደርስባት። በቃ እንደዛ አፍኖ እንኳን እኮ በጣም ህይወቷን ነው ሊያጠፋው አስበው የነበረው ብሌንን መኝታ ክላሷ ድረስ ሂዱ እና ለዛም ነው ቃልም ብላታለች ብሌንን አይ እንደዚህ ሰጣ ገባ ውስጥ መግባት የሌለብሽ ሰው ጋር እኮ ነው ሰጣ ገባ ውስጥ የገባሽው እያለቻት ነበረ ማለት ነው። እና አሁን ላይ ታዲያ ለምንድን ነው በዚህ ልክ አቶ በኃይሉ በሰላም ላይ ጨካኝ የሆነው እህቱ ሁና ሳለ የሚለውን ነገርም እንግዲህ የምናይ ይሆናል። የዋላ ያደረቂም እንዳለባቸው ግልጽ ነው። ግን ያቂም ምንድነው የሚለውን የምናወራ ይሆናል ማለት ነው። ቪዲዮውን ላይክ ማድረግ አትርሱ ውዶችዬ። እንግዲህ ብሌን በጣም ደስ በሚል ሁኔታ የቃልን ለሰላም ልጅ አለመሆን መስማቷ በጣም ትልቅ በጣም ደስ የሚል ነገር ነው። ነገር ግን አሁን ያኔ ቃል
ስትናገር አንድ ነገር የረሳችውን ነገር ጨምራ ቢሆን የብሌን እናቷ ሰላም እች ትክክለኛ እናቷ እንደሆነች ተናግራ ቢሆን እዛ ጋር ሁሉ ነገር አለቀ ነበረ። ምክንያቱም ብሌን እናቷ አይደለም ይቅርና እናቷ ሁና እንዲሁ እንኳን አሰሪዋ ሁና በዚህ ልክ እየተከላከለችላት ትገኛለች ለወይዘሮ ሰላም። በእርግጥ ወይዘሮ ሰላምም ብሌንን በጣም ነው የምትወዳት፣ እንደ ልጇም ጭምር ነው የምታያት። እናም እንግዲህ ጠይቃታለች። ምን ነበር ልትነግርኝ የነበረው ስትላት እሷም እንግዲህ ልትናገር የነበረውን ነገር ማለትም ትዝ አላት። በቃ አሁን እሺ እኔ የምናገረው ነገር ግልጽ ነው። ቃል ያንቺ ልጅ አይደለችሽም፣ ነገር ግን ያንቺ ልጅ ስላልሆነች በኃይሉ ያመጣት ሊጠቀምባት ነው ብላ ልትናገር በሀሳቧ ካመላለሰችው በኋላ አሁን ላይ ወይዘሮ ሰላም ለአቶ በኃይሉና እንዲሁም ደግሞ ለቃል የሰጠቻቸውን ቦታ ትዝ ሲላት እንደገና ወደ ኋላ ተመልሳለች ማለት ነው። ምክንያቱም አሁን ላይ ወይዘሮ ሰላም የምታውቀው ምንድን ነው? በኃይሉ ጥሩ ሰው እንደሆነ፣ በቃ ለእሷ የሚያስብላት ወንድሟ፣ ለእሷ የሚቆረቆርላት፣ በቃ ለእሷ ሁሉ ነገር እንደሆነ ነው የምትረዳው። ማን? ሰላም ማለት ነው። ነገር ግን እሱ እንደዛ ነው ወይ ስንል እሱ እንደዛ አይደለም። እሱ እንደውም ሰላምን ለመበቀል ነው እኮ ቃልን ያመጣት። ከዛስ ከአንዴም ሁለቴ ከሁለቴም ሶስቴ ቃል ደግሞ መርዝ እየጨመረች ሰላምን ለመገላገል ብዙ ነገር ለፍታለች፣ ደክማለች። ታዲያ በዚህ መሀል እንግዲህ ፈጣሪ ሲረዳት ደግሞ ትክክለኛ ልጇ ብሌን እዛው ስላለች ብሌን እያተረፈቻት ቀጥላለች። አሁን ላይ ታዲያ ብሌን ለካ ገንዘቧን ለመውሰድ እሷን መጨረስ ይፈልጋሉ፣ እሷን ማስወገድ ይፈልጋሉ ሁለቱ ማለትም ቃልና በኃይሉ። ስለዚህ ይችን ሰው እኔ በምን መልኩ ልታደጋት እንደምችል ባላውቅም ግን እዚህ ጋር እስካለሁን ድረስ እኔ ልቆጣጠር ይገባል፣ ምክንያቱም እውነቱን እስክታውቅ ድረስ ብላ እንግዲህ እየጠበቀቻት ትገኛለች ማለት ነው። ማለትም እንግዲህ ሁላችንም እንደምናውቀው ቃልና በኃይሉ የተነጋገሩት ነገርም አለ። አሁን ላይ እስካሁን ድረስ ራሱ እንኳን ታስወግድ ነበረ። ቃል እኮ ምንም አቅቷት አይደለም የወይዘሮ ሰላም ነገር ግን እስካሁን ድረስ ያለችበት ምክንያት ምንድን ነው ሲባል ያው እንደምናውቀው ማለት ነው። ቆይ ተረጋጊ፣ አሁን አይደለም። ምክንያቱም ገና ሰላም የገዛችውን ቤቷን በስሟ አላረገችውም፣ ገና በዛው ባለበት በባለቤቶቹ ስም ነው። ስለዚህ በእሷ ስም እስኪሆን ድረስ ጠብቂ ተብላ ነው እንጂ ቃል እስካሁን ድረስ ገላግላት ነበረ ሰላምን ማለት ነው፣ አስወግዳት ነበረ። በጣም ጨካኝ ናት። እንግዲህ አቶ በኃይሉም ፈልጎ ነው ምንድነው ያለው መጀመሪያ ላይ ለሳሚ ጨካኝ ሴት፣ በቃ ጨካኝ ልጅ እድሜዋ 18 19 የምትሆን። ለምን ወይዘሮ ሰላም ወደ አረብ ሀገር ከመሄዷ በፊት ብሌን የስንት ዓመት ልጅ ነበረች? የ7 ዓመት የ8 ዓመት አካባቢ ነበረች። ስለዚህ 10 ዓመት ቆይታ ስትመጣ 18 ዓመት ኳልኩሌት አድርጎ ነው እንግዲህ በሷ ልጅ እድሜ። ከዛስ ያችን አምጣ መጀመሪያ ግን ሂደ ብሌንን አስወግድ ነበር ያለው። እሱም እንግዲህ ሂዶ ብሌንን ኦልሬዲ በልቡ አስወግዷታል። ለምን ትንፋሷ በቃ ትንፋሿ ቀጥ እስኪል ድረስ ነበረ እዛ ጋር ያሰቃያት ማለት ነው ሳሚ ታዲያ አሁን ያን ነገር ሁሉ አልፎ መቼም ጊዜ ሲያልፍ ጥሩ ነው። አሁን ላይ ግን ብሌንን አፍቅሯታል ማለት ነው። ስለዚህ አሁን ላይ ብሌንን ከእናቷ ጋር ማገናኘት የሚችለው ሰላም እንደሆነች እናቷ ሊነግራት የሚችለው አንድ ሰው፣ እሱም ሳሚ ነው። ታዲያ ግን አሁን ብሌን ደግሞ የምትወደው ዳግምን ነው። እና እንግዲህ ዳግምን ደግሞ ያው አሁን ላይ በተለይ ዳግም አስቀይሟታል። ምክንያቱም እናቷን አስባችሁታል? እናቷን በቃ አለችኝ የምትላትን ሌላ እኮ በምድር ላይ የለኝ። ባለፈው ራሱ እናቷ ታግታ እያለ እያለች ነበር፣ እኔ እኮ በምድር ላይ ሌላ ዘመድ እኮ የለኝ፣ ሁሉ ነገር እኮ እሷ ናት እያለች ነበር። እና እንግዲህ ሁሉ ነገሯ የሆነችውን አሳዳጊዋን እናቷን ነው እንግዲህ አቶ በኃይሉ አግቶባት የነበረው። በዛ ላይ ደግሞ አቶ በኃይሉ እንግዲህ ገና ለገና በኃይሉ እንዳያስወግዳት ወይም ደግሞ የሆነ ነገር እንዳያደርጋት ቀድመን አንድ ስራ መስራት አለብን አለ ማለት ነው። ማን? ሳሚ። ለምን ዳግምን ፎቶ ለማንሳትና ዳግምን እናቷን ያገተው ዳግም እንደሆነ ስታውቅ ከዳግም ትርቃለች። ከዳግም ስትርቅ ደግሞ የእኔ ፍቅረኛ ትሆናለች ብሎ እንግዲህ በማሰብ ምን አደረገ ሳሚ? ቀድሞ የቤት ስራ ሰራ ማለት ነው። ምን አረገ? ምን አለው ዳግምን? አሁኑኑ ሂደህ የብሌንን እናት ማገት አለብህ። ከዛ ካገትካት ምንም አትሆንም፣ ያለዛ ግን በኃይሉ መጥቶ ያጠፋታል አለው ማለት ነው። ሲስተሙ ማለት ነው። ለምን ብሌንንና ዳግምን ለመለያየት ይሄ ነው እንደ አማራጭ ብሎ የወሰደው ሳሚ።
ታዲያ እንግዲህ በዚህ ሰዓት ነው ችግሩ የተፈጠረው። ችግሩ የሆነው እንዴት ነው መሰላችሁ ውዶችዬ? ዳግም ያሰበው ብሌን እንዳትጎዳ፣ ብሌን አሳዳጊዋን ካጣች ትጎዳለች። ሳሚ ደግሞ እያለው ያለው ምንድነው? አንተ ማለት ካላገትካትና እኔ የምልህ ቦታ ካልወሰድካት አሁኑኑ ሂዶ በኃይሉ ሊያጠፋት ነው አለው ማለት ነው። በዛ ሰዓት ታዲያ ዳግም አማራጭ ብሎ የወሰደው ምንድነው? በቃ እኔ ባግታት ይሻላል፣ እኔ ሳታይኝ ሸፍኜ ምናምን የሆነ ቦታ በወስዳት ይሻላልኝ በኃይሉ መጥቶ ከሚያጠፋት። ለምን ብሌን እሷን አጥታ መኖር አትችልም፣ እኔ ደግሞ ያለ ብሌን መኖር አልችልም ብሎ ለብሌን አስቦ ነው። የሚገርመው ግን እንደዚህ አይነት ሲስተም ውስጥ ያስገባው ሳሚ ነው። ሳሚ ደግሞ ሁለቱን ለመለያየት ማለት ነው። ታዲያ አሁን ላይ ሳሚና ብሌን አንድ ላይ ይሆናሉ ወይስ አይሆኑም የሚለው አጠያቂ ነገር ነው። ምክንያቱም እሱን የወደዳት እንጂ እሷ አልወደደችውም። ደግሞ ፍቅር ከአንድ ወገን ብቻ ሆኖ አብሮ ለመኖር ከባድ ነው። እናም በጣም ከባድ የሚያደርገው ነገር ይሄ ነው። ሳሚ ወዷታል። ኢቨን እንኳን አሁን ላይ ራሱ እያለቀሰች ነበረ በሰላም መውደቅ። እንግዲህ ሰላም ወድቅ አይደለም እንደሚታወቀው ቃል መትታት ነው። ታዲያ ብሌን ምን አይነት ክፉ ነሽ ግን ቃል ራስሽ መትተሻት ከወደቀች በኋላ ጭራሽ ታሾፊባታለሽ። አንቺ ወድቀሽ ነው ምናምን ብለሽ፣ ኧረ ምን አይነቷ ክፉ ነሽ አለች። እውነት ክፉ ናትኝ ቃል በጣም ማለት ነው። በጣም ሲበዛ እንዴ ሰው በዚህ ልክ ክፉ ይሆናል? ይገርማል። እና እንግዲህ ብሌን ልክ ናትኝ። ቃል ግን ተንኮሏና ክፋቷ የእሷና የአቶ በኃይሉ በጣም ከባድ ነው። እና እንግዲህ ቀጣይም ሊሆን ይችላል ስንል አሁን ላይ ወይዘሮ ሰላም ትንሽ እየነቃች ነው ማለት ብሌንን መጠየቅ፣ ከዛ በአጠገቡ ያሉትን ነገሮችን ማጣራት ጀምራለች ማለት ነው። ታዲያ አሁን ላይ እውነታውን ትደርስበት ይሆን ወይ ስንል አሁን አትደርስም። ፊውቸር በእርግጥ ትደርስበታለች። አሁን ላይ ግን እያባበሏት ነው። የሚገርመው እንግዲህ እሷ እንደዛ ታማ እያለ ማን ቢመጣ ጥሩ ነው? በኃይሉ መጣ። ከዛ እንዴ ንቅት ስትል በኃይሉ አለ። ሲጀመርም እኮ ለዛ ለመውደቋ ማለት ለመመታቷ ለሁሉ ነገር መንስኤው ራሱ በኃይሉ ነው። ቤቷ ድረስ መጥቶ እንግዲህ ልጇን ብሌን ልጇ ናት እኛ እንደምናውቀው ማለት ነው። እሷም ያው ማውቋ አይቀርም። ብሌንን ልጇን በዛ ልክ ሲያሰቃያት ነበር ያደረው ማለት ነው። ፍጥርቅ አድርጎ ሊገላት። በጣም የሚያሳዝን ነው። እና እንግዲህ አሁን ላይ ሰላም ትነቃለች ከዚህ ሁሉ ነገር ማለት ትነቃለች ስላችሁ ትባነንባቸዋለች ወይ ጥያቄ ነው። ያው ይዘገያል እንጂ እውነት ትመነምናለች እንጂ አትበጠስም። እና እንግዲህ ማወቋ የማይቀር ጉዳይ ነው። ለጊዜው ግን ይሄንን ይመስል ነበረ። እንደው ምን ተማራችሁ? እንደው እኔ የተማርኩት እንደ ቃል አይነት አስመሳይ ብዙ ሰዎች አሉ፣ በውስጣቸው እንደ እባብ ማለት ነው የሚሄዱ ነገር ግን ከላይ ሰው የሚመስሉ እና ከነዛ ሰዎች እንዴት መጠበቅ አለብን የሚለውን ተምሬያለሁ ማለት ነው። ምክንያቱም ለሁሉም ነገር አስተዋይ መሆን መልካም ነው ብዬ አስባለሁ። እናንተስ ምን ተማራችሁ? አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እወዳችኋለሁ ውዶችዬ፣ ማሮችዬ። ባይ ባይ።